የፌዴራል መንግስት በዶክተር ደብረጽዮንና በሌሎች ከፍተኛ የህወሓት አመራሮች ላይ የባንክ እግድ መጣሉ ይፋ ሆኗል። ዝርዝር መረጃውን እንመለከታለን። ከዚህ ውጪ ኬሪያ ኢብራሂም ሻዕቢያ በመላ ትግራይ ገብቷል፣ በትግራይ የአስቸኳይ ጊዜ አዋጅ ይታወጅ ሲሉ ጥሪ አቅርበዋል። ሌላኛው ጉዳያችን ነው። የአፍሪካ ህብረት ስለ ሰሜን ኢትዮጵያ የሰጠው ማስጠንቀቂያም ሌላኛው ትኩረታችን ነው። ጤና ይስጥልን ውድ ቤተሰቦቻችን፣ እንዴት አላችሁ? የመረጃ ጥንቅራችን ነው ተጀመረ። ቀደም ሲል የጠቀስናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። እስከ መጨረሻው አብራችሁ እንድትቆዩም የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን ናምራ። የፌዴራል መንግስት በደብረጽዮንና በሌሎች ከፍተኛ የህወሓት አመራሮች ላይ የባንክ እግድ መጣሉ ይፋ ሆኗል። በፌዴራል መንግስትና በትግራይ ኃይሎች መካከል ያለው ፖለቲካዊ እንዲሁም ወታደራዊ ውጥረት በተለያዩ ዘርፎች ተባብሶ በቀጠለበት በዚህ ወቅት የፍትህ ሚኒስቴር አዲስና ጠንከር ያለ እርምጃ ወስዷል። ሚኒስቴር መስሪያ ቤቱ ባለፈው ጥር 28 ቀን 2018 ዓ.ም ለሁሉም የኢትዮጵያ ባንኮች በላከው ይፋዊ ደብዳቤ በ27 ከፍተኛ የህወሓት ፖለቲከኞች፣ ወታደራዊ ጄኔራሎችና የቤተሰቦቻቸው አባላት ላይ የባንክ ሂሳብ እግድ መጣሉን አስታውቋል። የተጻፈው ይህ ደብዳቤ ትልልቅ የፖለቲካና ወታደራዊ ሰዎችን ያካተተ ነው። ከፖለቲካው ዘርፍ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የቀድሞ የደህንነት ሹም አቶ ጌታቸው አሰፋም፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባሌማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔርና አቶ አማኑኤል አሰፋ በዝርዝሩ ውስጥ ሰፍረዋል። በወታደራዊ ክንፍ ደግሞ ሜጀር ጄኔራል ህንጻ ወልደ ጊዮርጊስ፣ ሜጀር ጄኔራል ማዕሾ በየነ፣ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጄኔራል ምግብ ኃይለና ብርጋዴር ጄኔራል አብርሃ ተስፋይ የዚህ እግድ ኢላማ ሆነዋል። ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ ይታወጅ፣ ሻዕቢያ በመላው ትግራይ ገብቷል ብለዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ የአስቸኳይ ጊዜ አዋጅ እንዲያውጁ ጥያቄ ቀርቦላቸዋል። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አውድማ ልትሆን ነው ሲሉ አስጠንቅቀው ማዕከላዊ መንግስቱ በአፋጣኝ የአስቸኳይ ጊዜ አዋጅ ማወጅ አለበት ብለዋል። ትግራይ ሻዕቢያ የሚኮራባት ሆናለች ያሉም ሲሆን ሻዕቢያ ጓዙን ጠቅልሎና የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጠዋል። አብይ በክልሉ የአስቸኳይ ጊዜ አዋጅ እንዲያውጁ የተጠየቁት ደብረጽዮን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር ኬሪያ ኢብራሂም ዝምታቸውን ሰብረዋል። ወይዘሮ ኬሪያ ስለ ትግራይ አሁናዊ ሁኔታና ማዕከላዊ መንግስቱ ማድረግ አለበት ያሉትን ጉዳይ አስመልክቶም የሰጡት አስተያየት እጅግ እያነጋገረ ነው። የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበት የቀሰቀሱት ኬሪያ ከመንግስት ጎን ሆነን ህዝቡን ከችግር እናላቀው የሚል ምክረ ሀሳብ አቅርበዋል። ከወጋህታ ጋር ባደረጉት በዚህ ቃለ መጠይቅ ይህን ምክረ ሐሳብ ጠንከር በማድረግ ከፌዴራል መንግስት ጎን ከመቆም ውጪ ሌላ አማራጭ የለም ሲሉ ተናግረዋል። የፌዴራሉ መንግስት ሊመልሳቸው የሚችላቸውን ጥያቄዎች ሊመልስ የሚችለው ከጎኑ በመቆም እንጂ በመቃወም መሆን የለበትም ብዬ አምናለሁ የሚሉት ፖለቲከኛዋ የትግራይ ህዝብ ሀገሩን የመውጋት ጥቁር ታሪክ የለውም ብለዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡን ለጦርነት ለማነሳሳት እየሞከረ ነው። ስለዚህ ራሳችንን ከፌዴራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳትሆን መጠንቀቅ አለብን። ከጥፋት ኃይሎች ጋር ማበር የለብንም። ትግራይ የጦር አውድማ መሆን የለባትም። ስለዚህ ይህ እንዳይሆን አሰላልፋችንን እናስተካከል ሲሉ የቀድሞ አፈ ጉባኤ ተደምጠዋል። ቀጥሎም ሰላም ይፈጠር እያልኩ ነው፣ ጦርነቱ ይቁም እያልኩ ነው። በትግራይ ሰላም እንዲሰፍን ከተፈለገና በህጋዊ መንገድ ሊፈታ ካልቻለ የአስቸኳይ ጊዜ አዋጅ ሊታወጅ ይገባል። ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነቱ የሚሆን ገንዘብ እንዲለግሱ እየተነገራቸው ነው። ሁሉም በጦርነቱ እንዲሳተፍ ለማስገደድ እየሞከሩ ነው ሲሉም ከ4 ኪሎ ትግራይ ላይ የአስቸኳይ ጊዜ አዋጅ እንዲታወጅ አስጠንቅቀዋል። አስቸኳይ ጊዜ አዋጅ ማወጅም እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉት ኬሪያ ይህን የምለው የሀገር ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማምን ነው። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝና ጊዜያዊ አስተዳደሩ ስልጣኑን በመቀማቱ በህጉ መሰረት መምራት አልቻለም። ከሁሉም በላይ ትግራይ ሻዕቢያ የሚንከራተትበት ክልል ሆናለች። ስለዚህ ሰላም
ሰላምን ለማስፈን የአስቸኳይ ጊዜ አዋጅ መታወጅ አለበት የሚል ጠንካራ ምክረ ሐሳብ ሰንዝረዋል። በትግራይ የተቀሰቀሰውን ወታደራዊ ውጥረት ተከትሎ ማዕከላዊ መንግስቱና ህወሓት ወደ አራተኛ ዙር ጦርነት ሊገቡ ከጫፍ የደረሱ መስለዋል። የተባበሩት መንግስታት ድርጅትን ጨምሮ ሀያላን ሀገራት አዲስ ጦርነት በትግራይ እንዳይቀሰቀስ እያሳሰቡ ቢሆንም ሁለቱም ኃይሎች ግን ከፍተኛ የሚባል ወታደራዊ እንቅስቃሴን እያደረጉ ነው። በትላንትናው ዕለት መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጦሩን ወደ ትግራይ እያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጠፋችኋለን እያሉ እየዛቱብን ነው ሲሉ መክሰሳቸው የሚታወስ ነው። ጥንቅራችን እንደቀጠለ ነው። ወደ ቀጣዩ ጉዳያችን እናምራ። ሂዩማን ራይትስ ዎች፣ የአፍሪካ ህብረትና የተመድ ባለስልጣናት የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት መቆጣጠሪያ መከታተያና ማረጋገጫ ስርዓት ተጨማሪ ተቆጣጣሪዎችን በትግራይ እንዲያሰማራ ኢትዮጵያ እንድትፈቅድ እንዲጠይቁ አሳስቧል። ድርጅቱ ይህን ጥሪ ያደረገው በአዲስ አበባ የሚካሄደውን የአፍሪካ ህብረት የመሪዎች ጉባኤን አስመልክቶ ባወጣው መግለጫ ነው። ድርጅቱም የፕሪቶሪያው የግጭት ማቆም ስምምነት ፈራሚ ሆኑም ሆኑ ያልሆኑ አካላት ለሲቪሎች ጥበቃ እንዲያደርጉ በሰብአዊ እርዳታና መሰረታዊ አገልግሎቶች ተደራሽነትና የሽግግር ፍትህ ዙሪያ የግጭት ማቆም ስምምነቱ ያስቀመጣቸው አንቀጾች እንዲተገበሩ አፍሪካ ህብረትና ተመድ ቅድሚያ ትኩረት እንዲሰጡም ጠይቋል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤትና የህብረቱ ኮሚሽንም የስምምነቱን የመቆጣጠሪያ ስርዓት የሲቪሎች ጥበቃና የሰብአዊ መብቶች ዘርፍ መጠናከር የሚችሉበትን ሁኔታ እንዲያጤኑ ድርጅቱ ጥሪ አድርጓል። ድርጅቱም በኢትዮጵያ በሲቪሎች ላይ ተጨማሪ ጥሰቶች እንዳይፈጸሙ ለመከላከል የሚያስችል የተቀናጀ እርምጃ መሪዎች እንዲወስዱ የህብረቱ የመሪዎች ጉባኤ ጥሩ አጋጣሚ ነው ብሏል። በመጨረሻም ፕሬዝዳንት ሽመልስ አብዲሳ ለሰላም የተከፈተው በር አሁንም አልተዘጋም ሲሉ አስታውቀዋል። የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ሀገራችንና ክልላችንን ለማፍረስ ፍላጎት የነበራቸው ኃይሎችን በጸጥታ አካላትና በህዝባችን ክንድ ማምከን ችለናል ሲሉ ገልጸዋል። ፕሬዝዳንቱ በጨፌ ኦሮሚያ 5ኛ ዓመት 6ኛ የሥራ ዘመን 10ኛ መደበኛ ጉባኤ ላይ የ6 ወራት የአስፈጻሚ አካላት የሥራ አፈጻጸምን ሪፖርት ያቀረቡ ሲሆን የሰላም ጥሪን ተቀብለው በሰላማዊ መንገድ የገቡትን ማስተናገድ የተሃድሶ ስልጠና ተሰጥቶ ወደ ሰላማዊ ኑሯቸው እንዲመለሱ መሰራቱን ተናግረዋል። ህዝቡን በመዝረፍና በማሸበር ላይ የነበሩ ኃይሎች ላይ ህግ የማስከበር ስራ ለማረጋገጥ በጸጥታ አካላትና በህዝብ ቅንጅት እርምጃ ተወስዷል ነው ያሉት። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።